መድብል የሚመክረኝ ባንተ ላይ እንድመሰከር ብቻ ነበር። እንዴ ማለት በጣም ገንዘብ ወዳድ ናት። ምን ታውቂያለሽ ነው አንቺ ምን ዝናና ካሌብ ከነግብረ አብሮቹ ወደ ወይኔ ይወርዳል። ሁላችሁንም ጠብቁኝ። ሁላችሁንም በእናትሽ አሎ በስመ አብ ወልድ መንፈስ ቅዱስ እዚህ ምን ትሰራለህ እንዴ? ማን ነው አንተ? እኔ እኮ ኤፍራታ ነኝ። ሜካፕ ስላልተቀባው ነው። እህቴ ምን አድርጋ? አሁን ውጣ፣ ቀጥ ብለህ ውጣ። ምን ውጣ? ምን ትሰራለህ ሰው ቤት? ውጣ። እህቴ ምን አባ አድርጋት ነው? ተረጋጊ። ምንም ማቻኮል ምን ቀስ ብዬ ነው የምወጣው። ወጣ ውጣ። ያማታል እንዴ? ይተባል እንተይደው ውጣ። አረቢያን ሱሪ ሊያዝ ቆይ ውጣ ውጣ። አታሳብደኝ። ውጣ። ልዴቴን አታምጣው። ማህሌት ዛሬ ላይ የመጨረሻ ቤቱን ለቃ እንድትወጣም ተገዳለች። ቤቱንም ለቃ ወጥታለች። ቅድስት በጣም ተደሰተች። ሰላም ሰላም! ውድና የተከበራችሁ ውድ ቤተሰቦቼ ሰላማችሁ ብዝት ይበልልኝ እያልኩኝ ምሳሌን ድራማ ይዤላችሁ መጥቻለሁ። ተወዱታላችሁ ብዬም ተስፋ አደርጋለሁ። ተወደዳችሁት ቪዲዮን ሼር፣ ላይክ እያደረጋችሁ አበረታቱኝ ስል በአክብሮት እጠይቃለሁ። ማህሌት ዛሬ ላይ ከቤት ለቃ እንድትሄድ ተገደደች። ለቃም ወጣች። ነገር ግን ማመንም አቃታት። እነሱም ሰርፕራይዝ ነው እያሉም ሲሳሳቁባትም ነበረ። ለምንድን ነው የምትጫወቱብኝ? እሰራላችኋለሁ በማለትም እየዛተችባቸውም ነበረ። ነገር ግን ብሩክም ተነስቶ እባክሽ የኔ ቆንጆ ከዚህ በላይ ልታገስሽ አልችልም። ዛሬ ላይ ነይ በሩን ልክፈትልሽ፣ ውልቅ ብለሽ ከቤት ይውጭልኝ ብሎም ይላታል። እሱም እንግዲህ ከባለፈው ከአንቺ ጋር የተኛሁት ወድጄ ሳይሆን ገላሽ ምን ያህል እንደምጠየፈው ልታውቂ ይገባሻል። ለዛም ብዬ ነው ልበቀልሽ ነው ብሎም ይላታል። እሷም በጣም ተናዳ ስለነበረ እሰራላችኋለሁ በማለት በዛቻም ጥላቸው ወጥታለች። እነ ቅድስት እነ መድብል እነ ዳጣ በጣምም ተደስተዋል። አዲስ ህይወታቸውን ሊጀምሩም እንደሆነ እንግዲህ ተስፋ ላይ ያሉ ይመስላሉ። ኤፍራታ እንግዲህ ቀጥታ እቤት የለችም ነበረ። ቀጥታም ማህሌት የሄደችው ወደ ኤፍራታ ቤትም ነበረ። ኤፍራታን ቤት እንግዲህ መርዙ ቤቱ አደራ ተሰጥቶት እቤት ተኝቶም ነበረ። ቀጥታ በሩ ስላልተቆለፈ በሩን ከፍታም ትገባለች። ማህሌት እንዴት ነው በር ሳትቆልፍ የተኛችው የሚልም ጥያቄ ውስጧ ይፈጠርባታል። ትገረማለችም። እንዳትቀሰቅሳትም አልቀሰቀሰቻትም። ቀስ ብላ በጎን ትተኛለች። በተኛችበት ትንሽ ቆይቶ መርዙም ይነቃል። በስተመጨረሻም አላወቀም። ኤፍራታ መስለውም ነበረ። ነገር ግን ኤፍራታ አይደለችም። ጠጋ ሚልና ውስጡ የሚደሰትና እንዴት አጠገቤ ተኛች በማለት ውስጡ ጥያቄ ይፈጥርበታል። በስተመጨረሻም ጠጋ ብሎ በእጁ ይነካካታል። ነገር ግን ኤፍራታ እንደዚህ አይነት ቂጥ የላትም በማለት ይገረማል። አሁንም ይነካካታል። ሄሎ በማለትም ይጠይቃት ይላታል። የማነቃቂያ ደውል ማለት ነው። በስተመጨረሻም ትነቃለች። በጣም ይደነግጣል። አንተ ደግሞ ማነክ? ምን ትሰራለክ እዚህ ብላም ትለዋለች። እሱም በጣም ይደነግጥና እኔ መርዙ ነኝ፣ አንቺ እዚህ ምን ትሰሪያለሽ ብሎም ይላታል። እህቴን የት አድርገሃት ነው? ምንድን ነው አንተ የምትሰራው? እንዴ እኔ እኮ ባሏ ነኝ። አንተ ነክ ባሏ? ደግሞ ለአንተ ምን ብላ ነው ቤቱን ጥላልክ የሄደችው? ለደላላ ቤት ይተዋል እንዴ? ነገ ጠዋት ቤቱን ትሸጠዋለክ። አሁን ቀጥ ብለህ ተነሳ ውጣልኝ ብላም ትለዋለች። ኤፍራታ ቤቱን ለእኔ አደራ ሰጥታኛለች፣ መቼም ቢሆን አልሄድም በማለትም ይከራከራታል። ነገር ግን ክርክሩን ተከራክሮም አላሸነፈም። እባክህን ተነስና ውጣልኝ፣ አንተን ነው እንዲያፈቀርኩ ያለችው። አፈቀርኩ ስትለኝም ነበር። አዎ ባሏ ነኝ፣ እወዳታለሁ ብሎም ይላታል። እባክህን ውጣልኝ ትለዋለች። ስሜታዊ ሆና በጣም ይደነግጣል። ትጮህበትም አለች። እንደ አንቺ ግን ምን ሆነሽ ነው? ነገር እያለች ነው ብሎም ይላታል። ፀጉሯን ልትነጭም ትነሳለች። ውጣልኝ በማለት ስሜታዊ ሆናም ስትለው በጣም ደንግጦ ካጠገቧም ይሄዳል። በስተመጨረሻም ውጣልኝ፣ ወዴት ነው የምትሄደው? ውጣልኝ እያለችም ስትለው ቀጥታ ቆይሲ ጫማና ሱሬውን ይዞ ቆይሲ ሱሬ የለው ሰድ እያለም ሲላትም ነበረ። እዚህ ፓርት ላይ በጣም ነበር ያሳቀኝ። ከዛም ውጣልኝ በማለት ቀጥታ እሱም
ለማንኛውም ኤፍራታ ስትመጣ እንደምወዳት ንገሪልኝ ብሎም ይላታል። ምንም አልሰማችሁም፣ አልተቀበለችውም። ሞገስና ሉላ እንግዲህ ስለ ጠበቃው አንዳንድ ነገሮችን እያወሩም ነበረ። የቤት ክራውም አስጨንቋቸዋል። ተነጨቃንቀውም ነበረ። እሺ ደላላው ጠበቃው በአጭር ጊዜ እንደሚጨርስልን አልነገረክም ብላም ትለዋለች። አዎ የአሁኑ ጠበቃ ጠበቅ ያለ ገንዘብን ቢጠይቀኝ በአጭር ጊዜ እንዲጠይቅልኝ ተስማምቶኛል። በአንድ ወር ውስጥ የሚያልቅልኝ ይመስላል ብሎም ይመልስላታል። ሉላም እንግዲህ እንደዛ ተሆነ ምንም ነገር አትጨናነቅ፣ ለምን አንድ ወር ብቻ ነው የምንቆየው ብለክ ለባለቤት ክራው አትነግረውም ብላም ትለዋለች። ይህንንም ምክር ትመክረዋለች። እሺ ቆይ እኔም ይሄንን አስቤያለሁ፣ ነገር ግን መጀመሪያ ዳጣ ልጠይቃት በማለትም ዳጣ ልጠይቃት ብለው ወደ ዳጣ ጋም ደውሎም ነበረ። ዳጣም ከመርዙ ጋር ቁጭ ብላ አንዳንድ ነገሮችን እያወራችም ነበረ። መርዙ ኤፍራታ ቤት ተኝቶ ምን አይነት ገጠመኝ እንደገጠመው ለዳጣ ይነግራታል። ዳጣም በጣም ትገረምና አንተ ባለጌ እህት ብላም ትለዋለች። ዳጣ ባክሽ አስጨርሽኝ፣ እኔ እኮ ከሷ ጋር ምንም ነገር አላደረግኩም፣ አሁን ያደረግከውን ቀጥ ብለህ ቶሎ በለህ ንገረኝ ብላም ትለዋለች። ምንም አላደረግኳትም፣ ነገር ግን ኤፍራታ መስላኝ ብሎም ይላታል። እንዴትና ሰማይና መሬት እንዴት ነው የምታመሳስለው አንተ ባለጌ በማለትም አንዳንድ ነገሮችን እያወሩ እያለ ሞገስ በዚሁም አጋጣሚ ወደ ዳጣ ጋር ይደውላል። አንቺ ጋር እየመጣው ነው ብሎም ይላታል። ደላላ እኮ ጭንቅላቴን አጦዘኝ ብላም ትለዋለች። ለምን ብቻሽን አጠብቅኝም ብሎም ይላታል። ነገር ግን እንዲህ በዚህ ሰዓት እንዴት ብቻዬን እጠብቅ ካለው ዝናስ ቢመጣብኝ፣ በአሁን ሰዓት ላይ ዝና ከተማውን እየበጠበጠ ነው አሉ። አንተም ከቤት ባትወጣም ጥሩ ነበር ብላም ትለዋለች። ዳጣ ለሆነ ነገር እኮ ፈልጌሽ ነው ብሎም ይላታል። እና ታዲያ ለምን በስልክ አትነግረኝም በማለት ትመልስለታለች ዳጣም። ሞገስም እንግዲህ ለዳጣ ቤት ክራይ እንደተቸገረና 30 ሺህ ብር ከአባቷ ላይ እንድትጠይቅለት ይጠይቃታል። ወይኔ ሞገስ ብር ቸገረክ በማለት ባለፈው ሀብቱ ዛሬ ላይ እንዲህ በመሆኑ በጣም ትገረማለች፣ ታዝናለችም። እሺ በቃ አሁን ወደ ቤት ተመለስ፣ ከቤት አትውጣ፣ እኔም አባቴን ጠይቄ እልክልካለሁ ብላም ትለዋለች። ሞገስም በጣም አመሰግናለሁ፣ ውለታ ከፋይ ያድርገኝ ብሎ ይላታል። ይህንን ውለታ ነው፣ ውለታማ እንዳትለኝ እንጣላለን። አንተ ከዚህ ፊት ያደረክልኝ ነገር መቼ ረሳከው? መቼ ማረሰውም በማለት ያደረገላትን ውለታ አድርጋ እሷም እንግዲህ እያሰበች ትገኛለች ማለት ነው። በዚሁም አጋጣሚ እነ ሞገስና እነ መድብል አንዳንድ ነገሮችን ቁጭ ብለውም እያወሩም ነበረ። መድብል እንግዲህ ለሞገስ ዛሬም መልሶ ስለሆነው ነገር እያንዳንዱም ነገር እነዝና በቅርብ ቀን እስር ቤት እንደሚገቡና የሞገስ ንብረቱም ተመልሶ እሱም ደስታው እንደሚመለስ ምኞቱን እየገለጸለትም ይገኛል። ሞገስም ለመድብል እንግዲህ እኔ ሀብቴ ተተመለሰልኝ ያንተን አልባብ ለማስመረቅ ቃል እገባለሁ በማለት ይለዋል። ተው ሞገስ አይደርስም ብለክ እንዲህ አትበል፣ ቃል የእምነት ዕዳ ነው ብሎም ይለዋል። ምንም ችግር የለም ብሎም ይላል። ምንም ችግር የለውም ወንድሜ በማለት እሱም እያጥናነው ይገኛል። መቼም ቢሆን ከጎንክ ነን እያለውም ነበረ። በዚሁም አጋጣሚ መድብልንም ብር ጠይቆትም ነበረ። መድብልም እንግዲህ የመለሰለት ምላሽ በጣም የሚያስደስትም ነበረ። አይዞክ ወንድሜ ምንም ቢቸግርክ እኔ ከጎንክ ነኝ፣ እኔ እያለሁ አንተ መቼም ቢሆን አትቸገርም እያለ ሁሉም እንግዲህ እህት ወንድሞቹ፣ ወገኖቹ፣ ጓደኞቹ ከሞገስ ጎን እንደሆኑ አሳይተውታል ማለት ነው። ከዳጣም ጥሩ መልስ ነው የተመለሰለት።